ዛሬ አሁን እኔ ማውሮ ስለፈለገ አትናቴዎስ አይደለም። እኔ መስራት የምፈልገው ትልቁ አገልግሎቴም ህይወት ላይ ነው። በነገራችን ላይ ህይወት ላይ እና በዚህ ዙሪያ ያሉ እህት ወንድሞች ከቤተክርስቲያን አገልግሎት እንዲርቁ አንፈልግም። ፈለገስ ፈለገ ሆኖ ቻላችሁ። ሌሎች ሰዎች ግን በዚህ የተነሳ ከቤተክርስቲያን እንዲርቁ አንፈልግም። እባካችሁን አቃፊዎችን ሁኑ። አቃፊዎች እኛ እኮ ክርስቲያን የተባለው እኮ በክርስቶስ እኮ ክርስቶስን እንምሰል። ክርስቶስን መምሰል ማለት ደግሞ እስከ ጥግ ነው ብራዘር፣ እስከ ጥግ። እኔ አንድ ወዳጄ ያደረገውን ነገር ልንገራችሁ። ከብዙ ጊዜ በፊት ወደ አገልግሎት ከመምጣቴ በፊት የስፖርት ህይወትን እንትን እንደነበረ ምናምን ነገራችኋል። የስፖርት ህይወት ውስጥ ነበርኩኝ ምናምን እና በአንድ ወቅት አንድ ወዳጄ እኔን እያማኝ እንደሆነ ደረስኩበት። ስሙን ልጥራው ይሄን ወንድሜን እና ከዚህ ሰው የተማርኩትን ነገር ነው የምነግራችሁ። ዘማሪ ተፈሪ ይባላል። በስፔሻሊ በኦሮምኛ ቋንቋ የሚያገለግል ወንድም ነው። በጣም ከብዙ ዓመታት በፊት የተማርኩትን ነገር ነው የምነግራችሁ እና ይህ ዘማሪ ተፈሪ የሚባል ወንድማችን በልጅነቱ በደረሰበት አደጋ የተነሳ አንድ አይኑ ትንሽ አደጋ ስለደረሰበት አይመለከትም። አንድ አይኑ ጤነኛ ነው፣ በአንድ አይኑ በኩል ግን ትንሽ ህመም አለበት። በጣም ድንቅ ወንድም ነው እና በመካከላችን ካለ አንድ ወዳጃችን መካከል እኛን እየዞረ ስማችን እያጠፋ እንደሆነ ደረስንበት። እንደውም እኔ ዋሶኜ እንደው በጣም የሚበላው ነገር ስላጣ የሚጠጣው ነገር ስላጣ በጣም ይገርማችሁ ቤት የተከራየንለት እኛ ነን። በጣም ብዙ ዓመት ነው የምነግራችሁ። ቤት የተከራየንለት እኛ ነን። አከራዩ እንደውም ላጤ ሰው አላስገባም ሴት ያመላልስብኛል ብለው ጉልበታቸው ላይ ወድቀን ተከራይ ምን መስለው እኛ ነን። ጉልበታቸው ላይ ወድቀን እባክዎት ብለን 3 የምታክል ክፍል ፈልገን የተከራየንለት እኛ ነን። ቤት ውስጥ ያሉትን ነገሮች ያሟንለት እኛ ነን እና ሁልጊዜ ሰዎች ከሚጠብቅ ብለን እንደምንም ብለን የሆነ ቦታ ላይ ዋስ ራሳችን እንደምንም በቃ የምናውቀው ቦታ ላይ ባካችሁን እኛ ወንድም ነው ምናምን ብለን ስራ እናስገባዋለን። እንግዲህ አንዳንዴ ሰው ወዶ አይደለም ብዙ ጥፋት የሚያጠፋው። በሚሰራበት ቦታ ላይ በጣም ብዙ ንብረቶችን እያጎደለ ሲያስቸግር በዚህ ዙሪያ እኛን ስም አብሮ ማጥፋት ይጀምራል። ያው ሲያዝ እነሱ ናቸው እንደዚህ አድርግ ያሉኝ እነሱ ናቸው ያለ ስም ማጥፋት ይጀምራልና ዘማሪ ተፈሪን ታውቋለህ ወይ ሲባል በጣም ጸያፍ በሆነ ስድቦች እየተሳደበ ይናገራል። ከብዙ ጊዜ በኋላ ይህንን እኔ እሰማለሁ። ክርስቲያኖች በጣም ከብዙ ጊዜ በኋላ እኔን ስሜን ከማጥፋቱ ይልቅ ይሄንን ሰው ዘማሪ ተፈሪ የሚባልን ሰው አንድ አይኑ ስለተጎዳ በልጅነት ጉዳት ስለደረሰበት እውር እያለ መሳደቡ በሱ ላይ ማልገጡ በጣም ያበሳጨኝና ጓደኞቼን በአጠቃላይ ይጠራሉ። ትልቅ ስህተት ሰራው በህይወቴ፣ በጣም ትልቅ ስህተት። በደንብ አዳምጡ። ወዳጆቻችን በአጠቃላይ ጠራንና እሱንም ጠራ ነው እንደዚህ ያደርጋል እንዲህ አይነት ነገሮችን ሰምቻለሁ፣ ሰው ለምን እንደዚህ ያደረግ ብለን ተቆጣን። ያደረግነው ስለተበሳጨን ነበር። ግን ያ ወንድማችን የሰራውን ስህተት የሚያስተካክልበት መንገድ አልነበረ እና በጣም ተበሳሽተን ዛሬ የነበሩ ልጆች ትንሽ ያው ሲጋጩት ካፍና ካፍንጫው ደም ይፈሳል፣ ማልቀስ ይጀምራል። የዚህ ጊዜ ዘማሪ ተፈሪ የሚባለው ወንድማችን ከሁላችን ፊት ቆሞ እያለቀሰ ከዚህ በኋላ ይሄን ልጅ ማንም ሰው እንዳይነካዋል፣ ማንም ሰው እንዳይነካው፣ ከዚህ በኋላ ማንም ሰው እንዳይነካው ብሎ ሲናገር እሱም ዞሮ እንዲቆጣው፣ እሱም ዞሮ በቃ በጉልበት እንዲነሳበት፣ እሱም ዞሮ የሆነ አንዳች ነገር እንዲያደርገው እኔ በኃይል ተናገርኩኝ። አንተን እኮ በአይንህ እየቀለደ እውር እያለ ሲሰድብህ ነበረ እና ምን ትጠብቃለህ? እንዴት ትከላከልለታለህ ስንለው ከእናንተ በፊት ጉዳዩን አውቃለሁ ያለ። በቃ ጋይስ ክርስትና ማለት ይሄ ነው። እንዴት እንዳፈርን የዛን ሰዓት እኛ ልጁን የጠራ ነው ልጁን ለማሳፈር ነበረ። ክርስቶስ ምስክሬ ነው የምላችሁ፣ እኛ ራሳችን አፈርን። እዛ ቦታ ላይ ልክ እንደ ሸንጎ ተሰባስበን እሱ ላይ ለመፍረድ የተሰባሰበ ልጆች በአጠቃላይ እኛ ራሳችን አፈርን። ይህ ዘማሪ ተፈሪ የምንለው በእድሜ ከኛ ጋር በእርግጥ ቢቀራረብም ግን በመንፈሳዊ እውቀት በጣም ከኛ ቀድሞ ተራምዶ የነበረው ልጅ ግን እኛን አሳፈረን። ለካ ከኛ ከሁላችን በፊት ያውቃል። መቶ ሲያቅፈው ይታቀፍለታል፣ መቶ ሲስመው ይሳምለታል።
ምንም ፊቱን ቀይሮበት አያውቅም። እኛ ግን ነገሮችን ባወቅንበት በመጀመሪያው ቅጽበት ቀንዶ ካልደበደብ ነው ምን ካላል ነው እንዲህ ካልሆነ ከኪዘራፍ ምናምን አለ። ለካ ክርስትና ያ ነበር። ለካ እውነተኛ ክርስትና ሰዎች ኤክሰርሳይዝ ሲያደርጉት ያሳፍራል። ለካ ሰዎችን በስህተት መንገድ ለሚሄዱ ሰዎችን ለካ ማሳፈር ይቻላል። እና ክርስትና ማለት ክርስቶስን መምሰል ነው ማለት ኃጢአትን መደበቅ፣ ኃጢአትን መከለል ነው። ተወዳጆች ሰዎች የሰሩትን በደል በአደባባይ እንዲህ ናቸው በማለት እመኑልኝ ማንንም ልታርሙ አትችሉ። የትኛውንም ሰው አገልጋይ በሉት፣ ተገልጋይ በሉት፣ ዘማሪ በሉት፣ ሰባኪ በሉት፣ ዲያቆን፣ ማንም ሰው ይበድላል። ማንም ሰው ኃጢአትን ይሰራል። ግን በዛ ወይ እመኑኝ ያንን ሰው ከስህተቱ ልትመልሱት አትችሉ። ክርስቶስን መስላችሁ ግን ያንን ሰው ከስህተቱ ልትመልሱት ትችላላችሁ። በመጽሐፍ ቅዱስ ላይ ከዚህ በፊት ጠቅሼዋለሁ። ዳዊት የሰራው ኃጢአት የተጻፈው ተወዳጆች እንኳን እኛ ልበ አምላክ የተባለው ዳዊትም ኃጢአትን እንደሰራ መጽሐፍ ቅዱስ ይነግረን ዘንድ ነው። እንኳን እኛ በዚህ ዘመን ላይ ያለን ሰዎች ይቅርና እግዚአብሔር አምላክ እንደ ልቤ ያለው ልበ አምላክ ተብሎ የተጠራው ነቢዩ ዳዊት ስንኳ ፈጣሪውን በድሎታል። እንደውም የታምረ ማርያም መቅደማቸው ላይ ምንድን ነው የሚለው? ከማሰብ መጠበቅ ለመላእክት ስንኳን አልተቻላቸውም፣ በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርዷልና። ሰዋት አረ ይሄ ድንጋይ እያነሱ መወርወር ይሄ ክርስቲያን ስነ ስርዓት አይደለም። ፕሊስ እባካችሁን። አሁን ዛሬ ስለኔ አይደለም እሺ ማውረው። ዛሬ ልክ በእንደዚህ አይነት ስሜት ውስጥ ያላችሁ፣ በነገራችን ላይ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ በመገፋት ላይ ያላችሁት ወንድሞች መልእክት አስቀምጡልኝ። ጠላቶቻችሁ አንገታቸውን እስከሚደፉ ድረስ እናሳፍራችኋለን። እናንተ ብቻ ፕሊስ የሚያዳምጣችሁ ሰው ያጣችሁ ኑና መልእክት አስቀምጡልኝ፣ እኛ እናዳምጣችኋለን። ህመማችሁን፣ ስቃያችሁን መናገር የምትፈልጉ ግን አጣችሁ ጸጥ ብላችሁ የተቀመጣችሁ ሌሊት ማንም ሳያያችሁ በብርድ ልብስ የሸፈናችሁ ብቻችሁ የምታለቅሱ ወንድሞች በአጠቃላይ ኑ፣ እኛ የእናንተ ድምፅ ሰማችኋለን። እያንዳንዱ ክርስቲያን መራመድ ያለበት ያንን መንገድ ነው። እያንዳንዱ ሰው በጓደኝነት መሃል ከዚህ ቀደም እኛ ትንንሽ በነበረን ሰዓት ምን እንሰማ ነበር? በዩኒቨርሲቲ ካምፓስ ውስጥ አብረው የሚማሩ ጓደኛሞች ከመካከላቸው አንዷ ስጋዋን እየሸጠች መንገድ ላይ ትገኛለች እና በአንድ ጊዜ አገለሏት። እንግዲህ የዩኒቨርሲቲ ተማሪ ነች። በምን ሪዝን እንደዚህ አይነት ህይወት ውስጥ እንደገባች ማንም አያውቅም። ስጋዋን እየሸጠች ግን ሰዎች አገኙ፣ ቪዲዮ ቀረጿት፣ ተሰለቁባት። ይቺ ሴት ሳምንት አልቆየችም። ተወዳጆች ከዩኒቨርሲቲ መውጣቱ አይደለም የሚቆጨው፣ ትምህርቷን ማቋረጡ አይደለም የሚቆጨው። ወዲያውኑ ያደረገችው ነገር ራሷን ማጥፋት ነበር። ወዲያውኑ የወሰደችው አማራጭ ራሷን ማጥፋት ነበር። ራሳቸውን በሚያጠፉ ሰዎች ህይወት ውስጥ አስተዋጽኦ የምናበረክት ሰዎች አለን። በነገራችን ላይ ንስሐ ያስፈልገን። ራሳቸውን እያጠፉ ባሉ ሰዎች ህይወት ውስጥ ጠጠር እያጣለን እያዋጣን በእነሱ ሞት ላይ መዋጮ እያዋጣን ያለን በጣም ብዙ ሰዎች አለን። እባካችሁ ጥንቃቄ እንውሰድ። ይቺን ሴት የዛን ሰዓት ጓደኞቿ ቀረብ አድርገው እንባዋን እያበሱላት አይዞሽ፣ በቃ ምንድን ነው የተፈጠረው ንገሪኝ፣ በቃ ወደ እነዚህ ህይወት መግባት የለብሽም እንደምንም ብለሽ ንገሪኝ፣ ነገሮችን እንደምንም ብለን ፊክስ እናደርጋለን ቢሏት ፍቅር ቢሰጧት ኖሮ አይታወቅም ዛሬ ላይ ያቺ ሴት ምን ላይ ትደርስ እንደነበር። በጣም ብዙ ሰው ቤቱ የታመመች እናት ይዞ አይደል የታመመባቸው ልጆች ይዘው ወይም ደግሞ ቤታቸው ዳቦ የሚጠይቋቸው ህፃናትን ይዘው ወደማይፈልጉት ህይወት ይጓዛሉ። ከዛ ድንገት በሆነ አጋጣሚ ለእንጀራ ብለው ሊሆን ይችላል፣ ልጆቻቸውን ለማሳከም ብለው ሊሆን ይችላል፣ እናቶቻቸውን ለማሳከም ብለው ሊሆን ይችላል፣ ብቻ ለአንዳች ጉዳይ ብለው ግን ድንገት የወደቁትን ውድቀት አንስታችሁ እንደ ባንዲራ የምታውለበልቡ ሰዎች ፕሊስ እፈሩ። በራሳችሁ ልታፍሩ ይገባል። በራሳችሁ በአንገታችሁ መስቀል ልታደርጉ ትችላላችሁ። ከማንም የበለጠ ቤተክርስቲያን ሳሚን ነጠላ ልበሸት ሊሆን ይችላላችሁ። ቤተክርስቲያን ልትመላሉ። እናንተ ግን ክርስቶስን አትመስሉትም። ክርስቶስን በዚህ መልኩ እንኳን መምሰል ይችላል። በትንሹ ነገር ኃጢአትን በመደበቅ ሰው ለጸጸት እንዲነሳሳ ማድረግ በነገራችን ላይ ያስፈልጋል። ያጠፋ የበደለ ሰው ካለ ዙሪያችሁ እንዲጸጸት አድርጋችሁ ምከሩት። እንዲጸጸት ኦኬ።
ለምን እንዲነሳሳ? ለንስሐ እንዲነሳሳ፣ ቅዱስ ሥጋውን ክቡር ደሙን ወደ መቀበል እንዲዞር፣ ለዛ እንዲነሳሳ በፍጹም ፍቅር እያቀረባችሁ ይህ ነገር እሱ ጋር ብቻ እንዳልሆነ፣ ይህ ነገር እሷ ጋር ብቻ እንዳልሆነ ብዙ ሰዎች እንደሚወርቁበት እየነገራችሁ በፍቅር ልትመልሷቸው ይገባል። ካልሆነ ግን ለብዙ ሰዎች መጥፋት ምክንያት እንሆናለን። ተወዳጆች፣ ስለ ጸጸት ሲነሳ እኔ በጣም ታሪኳ የሚገርመኝ አንዲት ቅድስት እናት አለች። ታሪኳ በጣም የሚገርመኝ አንዲት ቅድስት እናት አለች። ፍቅር የያዛት መነኩሴ ተብላ ትጠራለች። ከዚህ ቀደም በጣም ታሪኳን በተደጋጋሚ የተናገርኩ ይመስለኛል። ይህች ቅድስት እናት በኮፕቲክ ኦርቶዶክስ ቤተክርስቲያን፣ በግብፅ ኦርቶዶክስ ቤተክርስቲያን ውስጥ በአንድ ገዳም ላይ የገዳሙ የጓሮ በር ጠባቂ ሆና ነበር የምታገለግለው። ገዳሙ ክርስቲያኖች በጣም ሰፊ የሆነ የአትክልት እርሻ አለው እና ከካይሮ የሚመጡ በጣም ብዙ ነጋዴዎች በአጠቃላይ እዛ ገዳም ድረስ እየሄዱ በመኪናቸው አትክልቶች እየጫኑ ከተማ ወስዶ ይሸጣሉ። ገዳሙ በጣም ሰፊ በሆነ እርሻ ነው የሚተዳደረው እና ይች መነኩሴት ስራዋ ምንድን ነው ብያችኋለሁ? የገዳሙን የጓሮ በር መዝጋት እና መክፈት ነው። በቃ የሚገዙ ሰዎች፣ የከተማ ሰዎች ሲመጡ ትከፍትላቸዋለች። ከዛ ገዝተው ሲጨርሱ ጭኖ ሲያበቁ ደግሞ ሲወጡ የገዳሙን የጓሮ በር ትቆልፋለች። እና ከብዙ ጊዜያት በኋላ እዛ ገዳም አንድ በጣም መልከ መልካም የሆነ ወንድ ሹፌር ነው። መልከ መልካም የሆነ ወንድ አትክልት ለመጫን ይመጣል እና ይህች ሴት መነኩሴት ይህንን ሰው በውበቱ በመጀመሪያ ታደንቀዋለች። ከዛ እያለች በዛ ሰው በጣም መሳብ ትጀምራለች። ያም ሰው አዘውትሮ ያቺ ሴት መነኩሴት በሌላ አይን እየተመለከተችው እንደሆነ ባወቀ በተረዳ ጊዜ አዘውትሮ መመላስ ይጀምራል። አንዳንዴ በጣም ብዙ ጊዜ በነገር መነኩሰ ማለት ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ የማይጨነቅ ግርማ ሌሊቱን ድምፅ አራዊቱን ጸባጋንንቱን ታግሶ በስርጥ በዋሻ በገደል ድንጋይ ተንተርሶ አመድ ነስንሶ ቅጠል በጥሶ የሚኖር ማለት ነው። ዓለምን የናቀ ዓለምም የናቀችው እና ክርስቲያኖች እንደምታውቁት ሰዎች ኃጢአት እንዴት ነው የሚጀምሩት? በመጀመሪያ በማየት ነው። እና እንደውም አንድ አባት ብለዋል፣ ልጆቼ አንዳንዴ ኃጢአትን አትመልከቱ። የተመለከታችሁን ነገር ታስቡታላችሁ፣ ያሰባችሁትን ነገር ትመኙታላችሁ፣ የተመኛችሁትን ነገር ታደርጉታላችሁ፣ ያደረጋችሁትን ነገር ተደጋግሙታላችሁ እና ከዛ ኃጢአት ለመውጣት ይከብዳል። እና አንዳንዴ ነገሮችን በቤተክርስቲያናችን የወንዶች አንቀጽና የሴቶች አንቀጽ የተለያየ ቦታ የሚሆንበት ምክንያትም ያ ነው ትልቁ ሪዝን። እና ይቺ ሴት ያንን ሰው በአይኗ ትክ ብላ መመልከት ትጀምራለች። ስጋዊ የሆነ ሀሳብን ማሳብ ትጀምራለች። በስተመጨረሻ ያው ምንድነው ይሄ ማውራት ይጀምራል። እሷን ያው በከተመኛው ቋንቋ መጀንጀን ማለት ነው። ያ ሰው ለትዳር ፈልጓት አይደለም፣ ሌላ ነገር ፈልጓት አይደለም። ግን ጀስት መነኩሴት ስለሆነች እሷን ማሳሳት ብቻ ይፈልጋል። ምንም አይነት ነገር ፈልጎ አይደለም። ምንም አይነት ትርፍ ማግኘት ፈልጎ አይደለም። ጀስት በቃ መነኩሴት ስለሆነች ብቻ በቃ ለዛ እሷን ይዞ በአልጋ መውደቅን እያሰበ ለዛ ጉዳይ በጣም ይፋጠን ጀመር እና ሁሌ ልጄሽ ልጥፋ እያለ በደንብ አድርጎ ያወራታል፣ ያሳስባታል፣ ይመክራታል። በስተመጨረሻ ይህች መነኩሴት እናት የገዳሙን በር ትይዝና አንድ ቀን ወስና ከእርሱ ጋር ተነጋግራ የሚጠፉበትን ቀን ወስነው ከገዳሙ በር ላይ ጠብቃት ጀመረ፣ የጓሮ በር ላይ እና ተወዳጆች በገዳሙ የጓሮ ስቲል ነው። በነገራችን ላይ ገዳም አለ ኮፕቲክ ቤተክርስቲያን ውስጥ የምታውቁት ሰው ምናልባት የሄዳችሁ ሰዎች ያን ታሪክ ሰምታችሁ ሊሆን ይችላል። እና የእመቤታችን ምስለ ፍቁር ወልዳለ እዛ ቦታ ላይ የቅዱሳት ስዕላትና ቁልፉን ከአንገቷ ታወልቅና እመቤቴ እንዲህ አይነቱ ህይወት ከበደኝ፣ ይሄን ልጅ ወደዋለሁ፣ ይሄ ልጅ አፈቅረዋለሁ እና ይሄ ህይወት ከበደኝ፣ ስለከበደኝ ቁልፉን አንቺ ያዥልኝ፣ አንቺ ተረከቢኝ ብላ ትሄዳለች። ለምን እዛ ላሉት አባቶች ብትሰጥ ኃጢአተኛ ልትባል ነው። በነገራችን ሰው ሁሉ ይሄን ይፈራል፣ ኃጢአተኛ መባልን፣ በኃጢአት የቆሸሻችሁ መባልን ሰው ሁሉ ይፈራል።
እና ያንን ከመፍረቱ የተነሳ በነዛ አባቶች ዘንድ እንዳትተች ፈርታ ያንን ቁልፍ አንቺ ተረከቢኝ ብላ ለእመቤታችን ለቅድስት ድንግል ማርያም አስረክባ ከዛ ሰው ጋር ትወጣለች። እና ከወጣች በኋላ በጣም እልፍ ጊዜያት ይቆጠራሉ። ያ ሰው ስጋዊ ጥቅሙን ተጠቅሞባት ስጋዊ እርካታውን፣ ደስታውን፣ ሁሉ ነገር ካገኘ በኋላ እንደማይፈልጋት ይነግራታል። እንግዲህ ተመልከቱ፣ መነኩሲት ነበረች። ዓለምን ንቃ ተጋሎን የጀመረች የሰው የጎልማሳ ሙሽራ ከመሆን ይልቅ የክርስቶስ ሙሽራን መሆን የመረጠች መነኩሲት ነበረች። እና እንዲሁ በነገሮች ከመጓጓት የተነሳ ግን ባለማወቅ ስህተትን ሰራች። ባለማወቅ ተወዳጆች፣ እኔም በጣም ይገርመኛል። ግን የኛ ቤተክርስቲያን በጣም ብዙዎቻችሁ አንዳንድ ጊዜ ነገሮችን በደንብ አድርጋችሁ አዳምጣችሁ ሊሆን ይችላል። ቅዳሴ ካለቀ በኋላ ካህናት ሲባርኩ ሰምታችሁ ታውቃላችሁ? ካህናት ሲባርኩ አላ በጣም አስቀያሚ ሁኔታ ውስጥ ትገባለች። ነጠላ ለባሽ የነበረች፣ አስኬማ ለባሽ የነበረች፣ ቀሚስ ለባሽ፣ በአንገቷ መስቀልን ታደርግ የነበረች፣ ሰዓት ቆጥራ በጸሎት ትገደል የነበረች ይቺ ሴት ጸሎቱ ቀርቶ ፊቷ ሰው በቀረጸው ፕሮጀክት ተበላሽቶ ፀጉሮቿ ተንጨባረው ራሷን ጥላ በካይሮ ከተሞች ላይ እንደ ጎዳና ተዳዳሪ ያው መራመድ ጀመረች። ምክንያቱም ገዳምን ብሄድ የሚቀበለኝ የለኝም ብላ ማለት ነው። ክርስቲያኖች አንዳንዴ ፀጉሮቿ ተንጨፍርረው ሰው በቀረጸው ፕሮጀክት ይሄ በሜካፕ በምኑ ፊቷ ተበላሽቶ እንደ ጎዳና ተዳዳሪ ከተማ ውስጥ ትመላለስ ጀመር፣ የካይሮ ከተማ ላይ። ይሄን የሆነበት ትልቁ ሪዝን ምንድን ነው? ብመለስ ኃጢአተኛ ነሽ ይሉኛል፣ ብመለስ ከእንደገና እንደ መነኩሲት ሊቀበሉኝ አይችሉም የሚል ፍርሃት ስለነበራት በዛው ከተማ መቆምን መረጠች። እና በጣም ከብዙ ጊዜ በኋላ እዛ ገዳም የመጣ አትክልት ይገዙ ከነበሩ ሹፌሮች ውስጥ መካከል ሌላ ሹፌር ትመለከታለች እና ቀረብ ብላ ትጠይቋለች። እንዴት ነው አትክልት የምትገዛው? እንዲህ ከሚባል ገዳም ነው እንዴ ብላ ትጠይቋለች። እና ያሱ ይመልስላት፣ አዎ በጣም ብዙ ጊዜ ደንበኛ ነኝ ከዛ ገዳም፣ አትክልቶቻቸው እጅግ በጣም የሚገርሙ ናቸው እና አትክልት ሄጄ ማመጣው ለነጋዴዎች ማስረክበው ከዛ ነው ብሎ ይመልስላታል። እና በጓሮ በር በኩል በር የምትከፍት አንዲት መነኩሲት ነበረች አይደል ብላ ትጠይቋለች። እና ያ ሰው አዎ ትክክል ነሽ ብሎ ይመልስላታል። እና ታዲያ ማን ቀይሯት ይሆን? ያቺ ከዚህ በፊት ድሮ የጓሮን በር ተከፍት ተዘጋ የነበረችውን ሴት መነኩሲት ማን ቀይሯት ይሆን ብላ ትጠይቋለች። እና እንደ መገረም እንደ መደንገጥ ብሎ ያያትና አይ አረ ያቺው ሴት መነኩሲት ነች አሁን በሩን የምትከፍተው በሩን የምትዘጋው ብሎ ይመልስላታል። ያንን የበሩን ቦታ አሁንም ተመድባ እያገለገለች ያለችው ያቺው ራሷ ሴት መነኩሲት ነች ብሎ ይመልስላታል። እና በጣም ተደነቀች፣ በጣም ግራ ተጋባች። ስለዛ ሴት መነኩሲት ጠየቀችው። ምናልባት እሱ እንግዲህ ሌላ ሴት መነኩሲትን አይቶ ይሆን እንዲህ ብላ የቀሚስ አለባበሷ፣ የመስቀል አደራረጓን፣ የአስኬሟን አይነት ኤቭሪቲንግ ጠየቀችው። ያ ሰው ደጋግሞ ስለ ራሱ ይነግራታል። እና በጣም ግራ ተጋባች። ወዲያውኑ ግራ ተጋባችና ፊቶቿን ታጠበች። ከእንደገና የምንኩስና ልብሷን ለበሰች፣ መስቀሏን አደረገች፣ ነጠላዋን ለበሰች። እና ያቺን ሴት ለማየት ብላ እኔን የምትመስለው ሴት ማነች ብላ ለመመልከት ወደዛ ገዳም ትሄዳለች። በፊት ለፊቱ በር አልሄደችም። ቁልፍ ይዛ ትከፍት ተዘጋ በነበረው በጓሮ በር በኩል ስትመጣ ልክ እንደሷ የለበሰች አንዲት ሴት መነኩሲትን ትመለከታለች። እና ማን ትሆን ብላ ወደ እርሷ ስትቀርብ ክርስቲያኖች በኮፕት ኦርቶዶክስ ቤተክርስቲያን ውስጥ እስከ ዛሬም ድረስ የሚነገር ታምር ነው። ለዛች ሴት መነኩሲት ክብር ይግባት የጌታችን የአምላካችን የመድኃኒታችን የክርስቶስ ኢየሱስ እናት ድንግል ማርያም ተገለጠችላት። እናም ይህ ሴት መነኩሲት በመፍራት በመራድ በመንቀጥቀጥ በፊቷ ወደቀች። እናም አለቀሰች። የጌታዬ እናት ድንግል ማርያም ሆይ ከልጅሽ ከክርስቶስ ዘንድ አስታርቂኝ እያለች አለቀሰች። እና ለዚህ ሴት መነኩሲት
እመቤታችን ቅድስት ድንግል ማርያም የመለሰችላት ምላሽ እንዲህ ነበር። እስከ ዛሬ የት ጠፍተሽ ነበር? ቁልፉን አንቺ ተረከቢኝ ብለሽኝ እስከ ዛሬ በሩን ስዘጋ ስከፍት የነበርኩት እኔ ነኝ። በይ እንኳን ደህና መጣሽ ብላ ቁልፉ ከፊቷ አስቀምጣላት ከእሷ ተሰወረች። እና ዛሬም ድረስ በግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን ውስጥ በደንብ በቤተክርስቲያኗ ከሚነገሩ ታምሮች ውስጥ አንዱ ለመሆን በቃ ቅድም እንዳልኳችሁ የአንዳንዶቻችሁ ውድቀት አንዳንዴ ለመጽደቅ ነው። የአንዳንዶቻችሁ ውድቀት አንዳንዴ ለመንገስ ነው። የአንዳንዶቻችን ደግሞ ውድቀት አንዳንዴ ዳግም ለመታጠብ ነው። እና ክርስቲያኖች በኑሯችሁ፣ በሕይወታችሁ፣ በትምህርት ገበታችሁ፣ በትዳራችሁ፣ በሁሉም አይነት ሕይወት ሁላችሁም ልትወድቁ ትችላላችሁ። ማንም ሰው ይወድቃል። ግን መነሳት እንዳለ ማሰብ አለብን። መነሳት እንዳለ ማሰብ አለ አደርጋችሁ እነዛን ሰዎች ፍጹም ፍቅር ስጧቸው። ፍጹም ፍቅር አለቀ። ፍጹም ፍቅር ስጧቸው። ክፉ በክፉ አይመለስምና እና ክርስቲያኖች እንደ እግዚአብሔር መልካም ፈቃድ በጣም ሆስፒታል ውስጥ ተኝተው የሚያዳምጡ ብዙ እህቶች የሚወዱ የሚያከብሩ ካሉና ለነሱ ነው ለነሱ እንድታስተምራቸው ነውና እኛ ላንተ ሳይሆን ለእህቶቻችን ለራሳችን ነው ያንን ነገር የምናደርገውና እንትኖቹን ብቻ ንገረኝ። የቱ ዕቃ እንደሚያስፈልግ ብቻ ካንተ የሚያስፈልገው ካንተ የምንፈልገው ምን አይነት ዕቃ እንደሆነ ብቻ ነውና ዋትስአፕ ላይ ጻፍልኝ ፈለገዬ። ሁሌም ቢሆን ታዛዥ ነኝ። እሺ መሲ እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ መሲ፣ በጣም ነው የማመሰግነው። ያው ከዛ በኋላ እንግዲህ ለሚያስፈልጉት እንግዲህ በጣም ብዙ ነገሮችን አስበናል። ይሄንን ስቱዲዮ የምንጠቀመው ይሄንን የዩቲዩብ ቻናል